ዩቲዩብ ወይም ቲክቶክ መጀመር ፈልጋችኋል? ልክ እንደኔ ስትጀምሩ የመጀመሪያ የሚያስቸግረው ጉዳይ የኤዲቲንግ ጉዳይ ነው። ይሄን ችግር እኔም የቀረፈልኝን በስልኬ ብቻ በመጠቀም ካፕከት አፕሊኬሽንን በመጠቀም ቀለል ያለ ልክ ብዙ ቪዲዮ ኤዲተሮች የሚያሰለጥኑት መንገድ ሳይሆን ቀለል ባለ መንገድ የምንረዳው አዲሶች በተለይ እንረዳዋለን ብዬ ባሰብኩት የኤዲቲንግ ቱልስ ነው ማሳያችሁ። በጣም ቀላል ነው። እስከ መጨረሻው ግፋ ቢል 10-15 ደቂቃ ቢሆን ነው። በእርግጠኝነት ታተርፉበታላችሁ። ወደ ቪዲዮን ፉል ስክሪን አድርጋችሁ ጀምሩት። ቅድሚያ ግን ሰብስክራይብ ማድረግ እንዳይረሳ። በዚህ ቪዲዮ በእርግጠኝነት 1000 ሰብስክራይበር እና 4000 ዋች አወር እንደምንሞላ በጣም እርግጠኛ ነኝ። ወደ ኤዲቲንግ እንግባ። ካፕከትን ስንከፍት እንግዲህ ይህንን ነው የምናየው። የመጀመሪያው ኒው ቪዲዮ እና ኤዲት ቪዲዮ የሚላለ ወይ ቪዲዮ ወይ ፎቶ ኤዲት ማድረግ እንችላለን ማለት ነው። እኔ የምፈልገው ቪዲዮ ነው። ኒው ቪዲዮ የሚለውን እጫናለሁ። ዘን ከጋለሪ ውስጥ የምፈልገውን ቪዲዮ አድ አድርጌ አመጣለሁ ማለት ነው። በቀላሉ ይሄን የምታደርጉት ቪዲዮን እንዳስገባው የ1 ደቂቃ ቪዲዮ አስገብቻለሁ። ለዚሁ ፐርፐዝ ብዬ ያዘጋጀሁት ቪዲዮ ነው። እነኚህን 3 ቱልሶች ብቻ እነኚህን 3ቱን ከታች ያሉትን ብቻ በመጠቀም ቆንጆ ለዩቲዩብም ሆነ ለቲክቶክ የሚሆን ቪዲዮ በቀላሉ መስራት እንችላለን። እነኚህን 3 ነገሮች ብቻ ፐርፌክት አድርገን በደንብ እስከሰራን ድረስ በእርግጠኝነት ታመሰግኑኛላችሁ። በዚህ ቪዲዮም በደንብ ታተርፋላችሁ። በእርግጠኝነት እያንዳንዷን ነገር ተከታተሉኝ። የመጀመሪያው ኤዲት ነው። እንግዲህ ኤዲት ላይ ብዙ ቱልሶች አሉ። ውስጥ ላይ ስንገባ እናያቸዋለን። ኤዲት ላይ ብዙን ስራዎችን ማቃለልና መስራት እንችላለን። መቁረጥ ሊሆን ይችላል፣ የሳውንድ ኢፌክት መጨመር ሊሆን ይችላል፣ ትራንዚሽን መጨመር ሊሆን ይችላል። ዋና ዋና ስራዎች ብቻ ኤዲት ላይ እንጨርሰዋለን። ሌታስ ስታርት። ኤዲት የሚለውን ስጫን ስፕሊት አለ። መቁረጥ የማንፈልገው ቦታ ካለ ቆርጠን የምናስወጣበት ነው። ቮሊዩም እንግዲህ ድምፃችንን ስንቀርጽ ለምሳሌ ማይክ ላንጠቀም እንችላለን። ኖርማል ሳውንድ ከሆነ ምናልባት ያነሰ ቮይስ ከሆነ መጨመር እንችላለን። በጣም ከፍ ያለ ድምፅ ካለ ደግሞ መቀነስ እንችላለን። እንዲሁም ባክግራውንድ ላይ በጣም የሚረብሹ ድምጾች ካሉ እነሱንም ማስወጣት እንችላለን። ሶስተኛ ላይ ደግሞ አኒሜት ማለት የቪዲዮአችን መግቢያና መውጫ ላይ ቆንጆ ሆኖ እንዲገባ እንዲወጣ የሚያደርግልን አኒሜት አድርጎ ወይም በተለያዩ እንቅስቃሴዎች እንዲገባ እንዲወጣ ማድረግ እንችላለን። ይሄ ለጽሁፍም ያገለግላል። ጽሁፍ ስናስገባ በኋላ ላይ የምናየው ይሆናል። እነኚህን 3 ነገሮች ኤዲት ላይ እንያቸው። አሁን የመጀመሪያው ስፕሊት ነው። ስፕሊትን ለመስራት አሁን ቪዲዮውን ልጀምርና እኔው የማልፈልገውን ፓርት ቆርጬ ላውጣ። አሁን እዚህ ድረስ ቪዲዮ ኤዲቲንግ እስከሚለው ድረስ የማያስፈልግ ነው ማለት ነው ያለው። ምንም ያው እንቅስቃሴ ብቻ ነው ያለው። ጀስት የሚቀርብ አይደለም። ቀረጻ እስኪጀምር ኦር ደግሞ ድምጼ መሰማት እስኪጀምር ድረስ ያለውን ቆርጬ ማውጣት ፈለኩ። እዚች ጋር ድረስ አደረኩት ማለት ነው። ከዚህ ከመጀመሪያው እስከዚህ ጋር ድረስ ያለው አያስፈልግም ማለት ነው። እንቁረጠው። እዚህ ጋር እንዳለ ጀስት ስፕሊት የምትለዋን መጫን ነው የሚሆነው ማለት ነው። ቪዲዮውን እዚህ ጋር ስፕሊት ያደርግልናል ማለት ነው። ይሄው ስፕሊት ሆነ ማለት ነው። ከዚህ ወደዚህና ወደዚህ ለብቻው ተከፋፈለ ማለት ነው። ይሄኛውን ፓርት አንፈልገውም ማለት ነው። ይሄንን ድሌት እንለዋለን። ይሄን ክሊክ ካደረግን በኋላ እታች ላይ ድሌት የምትላለች ድሌት ማድረግ ነው ማለት ነው። ጠፋ። በቀላሉ ድሌት አደረገው፣ ክሮፕ አደረግን ማለት ነው። በጣም ኢዚ በሆነ መንገድ የማንፈልገውን የቪዲዮ ፓርት ቆርጠን አወጣን ማለት ነው። ኢዚ። የማንፈልገውን ፓርት ካስወጣን በኋላ ሁለተኛው ጉዳይ የሚሆነው ምንድነው? ቮሊዩም ነው። ቅድም እንዳልኳችሁ ይሄን ቪዲዮ እያዳመጥ ነው 3-4 ሰከንድ እናዳምጠውና በጣም ከፍ ያለ ድምጽ ከሆነ እንቀንሰዋለን፣ ዝቅ ያለ ከሆነ ደግሞ ከፍ እናደርገዋለን ማለት ነው። እንስማውና ባክግራውንድም ላይ የሚረብሽ ድምጽ ጫጫታ ምናምን ካለ እሱንም ማስወገጃውን እንየው በዛው። ቪዲዮ ኤዲቲንግ ከባድ ለሚመስላችሁ
አሁን እንግዲህ ከኋላ የሚል የሚሰማ ድምጽ አለ። አንድ እሱን የምናስወግደው በቀላሉ ይችን ኦን በማድረግ ነው። ወይም ሪዲዩስ ኖይዝ የሚረብሽ ድምጽ አስወግድልኝ የምትለውን ይችን ስንጫን በተለያየ ቦታ ሆነን የቀረጽነውን ቪዲዮ ኢዝሊ ንፋስ ሊሆን ይችላል ኦር የሆነ የሚረብሽ ድምጽ የምናስወግድበት ነው። ከዛ ደግሞ ድምጼ ትንሽ አነስ ብሏል ብዬ ካመንኩ ያው ሳውንድ ላይ ግዴታ ፐርፌክት እና ጥሩ ካልሆነ እይታችንን በጣም አፌክት የሚያደርገው ዋና ሳውንድ ስለሆነ ከፍ ያለ ድምጽ ቢሆን ይመከራል። ስለዚህ እቺን ኦን አደርጋለሁ ኤንድ ቮሊዩሜን ከፍ አደርገዋለሁ። ቪዲዮ ኤዲቲንግ ከባድ ለሚመስላችሁ አሪፍ የሆነ እንትን ሆነ ማለት ነው። ከመጀመሪያው ጀምሮ ስንከፍተው የመጀመሪያውን ቆረጥን፣ ከዛ ደግሞ ቮይሱን ከፍ አደረግነው፣ ቆንጆ ድምጽ እንዲወጣ አደረግነው ኤንድ ከኋላ ይንሻሻ የነበረው ድምጽ አሁን የለም። ቪዲዮ ኤዲቲንግ ከባድ ለሚመስላችሁ አሁን ከኋላ የነበረው በጣም ጫጫታ የሚመስለው ነገር ሪዲዩስ አድርጎ የሚረብሸውን ድምጽ ሙሉ በሙሉ ያስወጣል ማለት ነው። ሶስተኛው ደግሞ አኒሜሽን ነው። እንግዲህ አኒሜት ልክ ቪዲዮአችን ሲጀምር እንዴት አድርጎ ቢጀምር ይመረጣል? ቆንጆ የሆነ አጀማመር እንዲኖረው የምናደርግበት ነው። እንየው። ክሊክ ስናደርገው እዚህ ጋር እንግዲህ ብዙ የአኒሜሽን እዚህ ጋር ዋናው ነገር ምንድነው? ኢን ሲገባ ወይም ቪዲዮ ሲጀምር ማለት ነው። አውት ደግሞ ልክ ቪዲዮ ሲያልቅ ምን አይነት አኒሜት አድርጌ ልጨርስልህ ነው። ኮምቦ ደግሞ መሃል ላይ ኦርዛው ላይ በተደጋጋሚ መሃል ላይ እንዲቆይ የምናደርግበት ነው። እኛ ምን እናደርግ አሁን ኢን ላይ ምን እንጠቀም ነው። ልክ ቪዲዮ ሲጀምር ምን እናደርግ የሚለውን እኔ የትኛውን መረጥኩ መሰላችሁ? የመጀመሪያውን መረጥኩ። በቃ እናንተም ካብከት ላይ ሄዳችሁ ብታዩት ይሄንን መርጣችሁ ብትመርጡ ታዩታላችሁ በቀላሉ። ይሄን መረጥኩ። ቪዲዮ ኤዲቲንግ ቪዲዮ ኤዲቲንግ አኒሜት ያደረገውን ኦር የሚጀምርበትን ፓርት እንደዚህ አድርጎ ይጀምርልናል ማለት ነው። ማንኛውም ቪዲዮ አሰልች ከሚሆን ቀጥታ ራሳችሁ ከምትመጡ እንደዚህ አኒሜት አድርጎ ሲመጣ ቪዲዮአችሁ ውብና ሳቢ እንዲሆን ያደርጋል። አኒሜሽን ይሄን ይመስላል። እነኚህን ሶስት ቱልሶች በደንብ አወቅን ማለት ነው። መጀመሪያ ክሮፕ ማድረግ ነው and then ቮሊዩሙን አጀስት ማድረግ ነው then አኒሜሽን። እነኚህ ሶስት ነገሮች ኤዲት ላይ እናገኛቸዋለን። በጣም ፐርፌክት የሚያደርጓችሁ በደንብ ተጠንቅቃችሁ መቁረጥ፣ ቮሊዩሙንም በደንብ አስተካክላችሁ and አኒሜሽኑንም ጥሩ ካደረጋችሁት በእርግጠኝነት ቪዲዮ ጥሩ ስታርታፕ ይኖረዋል ማለት ነው። ዘን ሁለተኛው ቱልሳችን የሚሆነው እንግዲህ አውዲዮ ነው። አውዲዮ ላይ እንግዲህ መጀመሪያ ሲጀምር ትራንዚሽን ሳውንድ፣ ለምሳሌ እዚህ ጋር ቪዲዮ ኤዲቲንግ ትልቅ ድምጽ ትራንዚሽን ሳውንድ ለምሳሌ ቡም ብሎ እንዲጀምር ወይ ደግሞ የሆነ ያስደንጋጭ ድምጽ ወይ ትራንዚሽን ኦር ታይፕ የምናደርግበት ጽሁፍ እየጻፍን ከሆነ ታይፕ የምናደርግበት ድምጾችን የምናስገባው እዚህ ጋር ነው ማለት ነው። ሳውንድን ስንጫን አውዲዮ የምትላለች ውስጥ ላይ እሷን እንጫንና ሳውንድ የምትላለች ሳውንድን ስንጫን የምንፈልገውን ሰርች አድርገን ማስገባት እንችላለን። ለምሳሌ ሲጀምር ምን አይነት ድምጽ እንዲኖር እንፈልጋለን እዚህ ጋር እንየው። እዚህ ጋር ምን እናደርጋለን? ሰርች እናደርጋለን። ሰርች ባሯ ላይ ሄደን እዚች ጋር የምንፈልገውን ለምሳሌ ትራንዚሽን ሳውንድ ብለን ሰርች እናደርግ። ካሁን በፊት ያለኝ አለ ትራንዚሽን ሳውንድ ብዬ ሰርች ሳረግ ለምሳሌ ይሄ መጣልኝ ማለት ነው። አሁን ይሄንን መረጥኩት፣ ወደድኩት። እዚች ጋር ፕላስ አድርጌ ማስገባት ነው የሚሆነው። ልክ ሲጀምር ይሄን ድምጽ ያመጣል ማለት ነው። ቪዲዮአችን ልክ ሲጀምር ይሄን ድምጽ እንሰማለን። ቪዲዮ ዱ ብሎ ወደ እኔ ቮይስ ይገባል ማለት ነው። ለኤዲቲንግ በጣም ፐርፌክት የሆነ ጥሩ የሆነ ጅማሮ እንዲኖር ያደርገናል ማለት ነው። ቪዲዮ ትራንዚሽን ሳውንድ ኦር ደግሞ በየመሃሉ የምንፈልገው ጽሁፍ ሲኖር ኦር አስደንጋጭ መልእክት ሲኖር ኦር ደግሞ ሳይለንት የሆነ ብቻ ለትራንዚሽን የሚያገለግል ድምጽን በመሃል እያስገባን ተመልካቾችን የምንስብበት አንዱ ቱልስ ነው ማለት ነው። ይህን ካደረግን በኋላ ሌላም ቦታ የቆረጥነው ቦታ ቢኖር ለምሳሌ ወደዚህ አካባቢ ክሮፕ ባደርገውና ልክ በዚህኛው ቪዲዮና
በሁለተኛው ቪዲዮ መካከል ይቺ የምታዩት እዚች ጋር ለምሳሌ ይቺ በዚች መሃል ቢኖር እዚህ ጋርም ሌላ ሳውንድ ብፈልግ ምን አደርጋለሁ ማለት ነው? እዚች ጋር ይችን መስመር አመጣለሁ። ዘን እዚህ ጋር ሲደርስ ሳውንዳችንን እናስገባለን ማለት ነው። አውዲዮ ሳውንድ ዘን አሁንም የምንፈልገውን ሰርች አድርገን እዚች ጋር ለምሳሌ ይሄን ልንጠቀም እንችላለን። ኦር ይሄን ልንጠቀም እንችላለን። በቀላሉ ይሄን እንጠቀም። ሶ በዚህ ቪዲዮና አሁን ሁለት ቪዲዮ አድርገናል እንደምታዩት። ሶ በዚህ ቪዲዮና በዚህ ቪዲዮ መካከል ይቺ ምልክት ባለችበት ቦታ ሳውንድ አስገባው ወይም ትራንዚሽን አስገባው። ሶ እንስማው። ከዚህ በኋላ ወደዚህ መሃል ይቺ ቮይስ እንደምትገባ እናያት። በቀላሉ ይሄን ቪዲዮ ይቺ ገባች ማለት ነው። በቀላሉ ይሄን ቪዲዮ ይቺ አሁን ገብታለች ማለት ነው። ሶ በመሃል ትራንዚሽን ማስገባት ስንፈልግ በቀላሉ እናስገባለን ማለት ነው ትራንዚሽን። ዘን ሶስተኛ ቱልሳችን የሚሆነው ቴክስት ነው። እንግዲህ ሶስቱን ከያዝን በደንብ በቂ ነው ለዛሬው ብለናል። በቀጣይ ደግሞ አድቫንስድ የሆኑ የቪዲዮ ኤዲቲንግ እንሰራላችሁ ከፈለጋችሁ በኮሜንት ቦክስ ላይ አስቀምጡልኝ። እያንዳንዷን ጥጥር እያደረግን በሚገባን መልኩ ዲስከስ እናደርግበታለን። ይህን ቪዲዮ ግን እስካሁን እያያችሁ ከሆነ በእርግጠኝነት ወዳችሁታል ማለት ነው። ሰብስክራይብ አድርጉ። አሁኑኑ ሰብስክራይብ አድርጉና ቤተሰብ ሁኑ። ይህን የዩቲዩብ ቻናል በእርግጠኝነት በዚህ ቪዲዮ ሞኔታይዝ እናስደርገዋለን። 1000 ሰብስክራይበር እና 4000 ዋች አወር በእርግጠኝነት በዚህ ቪዲዮ ይሞላል። ምክንያቱም የመጀመሪያውም የመጨረሻውም ችግር ቪዲዮ ኤዲቲንግ ላይ ስለሆነ ይህን ችግር ለመፍታት ነው እኔ የሚያሰብኩት። ሶ ዩቲዩብ ሲጀምር እኔም የተቸገርኩበት አንዱ ጉዳይ ስለሆነ ነው። ሌታስ ወደ ቪዲዮ እንመለስ። ሶ ሶስተኛው ቱልሳችን የሚሆነው ቴክስት ነው። ቴክስት በዚህ መሃል አሁን ለምሳሌ በቀላሉ ስንጀምር ቪዲዮ ኤዲቲንግ አሁን ቪዲዮ ኤዲቲንግ ስል ቪዲዮ ኤዲቲንግ የሚል ቴክስት እንዲገባልኝ ማድረግ እፈልጋለሁ። ሶ እዚህ ጋር ሲጀምር ቪዲዮ ኤዲቲንግ የሚለውን ጽሑፍ እናስገባለን ማለት ነው። ሶ በቀላሉ ቴክስት የምትለዋን እንጫናለን። ዘን አድ ቴክስት የምንፈልገውን ለማስገባት በአኒሜሽን ሊሆን ይችላል፣ በምንፈልገው ብቻ እዛ ላይ እናየዋለን። እንግባ። ሶ ገባን ማለት ነው። እዚህ ጋር ሰብስክራይብ ምናምን የምትፈልጉት እዚህ ውስጥ የምትፈልጉት ከሆነ ይሄን ብድግ አድርጋችሁ ክሊክ አድርጋችሁ በቀላሉ የፈለጋችሁትን ማስገባት ነው። ነገር ግን የፈለኩት ቪዲዮ ኤዲቲንግ የሚል ቃል ስለሆነ ከላይ ታይፕ አደርጋለሁ እዚህ ጋር ማለት ነው። እዚህ ጋር የምፈልገውን ታይፕ አደርጋለሁ። ሶ ቪዲዮ ኤዲቲንግ ቪዲዮ ኤዲቲንግ በቀላሉ ቪዲዮ ኤዲቲንግ አልኩት ማለት ነው። ማስፋት ማጥበብ እችላለሁ። እዚህ ጋር እንዴት አድርጎ ይምጣልኝ የሚለውን ደግሞ እዚህ ጋር አኒሜሽን የምትላለች ቅድም አይተናል ስለ አኒሜሽን። ሶ አኒሜሽንን ክሊክ ብናደርገው ቪዲዮ እንዴት እያደረገ ይግባ፣ እየተሽከረከረ ይግባ ወይስ ዝም ብሎ ይምጣ ወይስ በምን መንገድ ይምጣ የሚለውን አኒሜሽን የምትለዋን እንጫንና እንየው። ሶ የምንፈልገውን እዚህ ጋር መምረጥ እንችላለን ማለት ነው። እዚህ ጋር ይሄና የፈለግነውን መምረጥ እንችላለን። ሶ እዚህ ጋር ለምሳሌ እኔ በቀላሉ ይሄንን ልምረጠው። በቀላሉ ይሄንን መረጥኩት። የመጀመሪያውን እንምረጥና እንየው። ቪዲዮ ኤዲቲንግ ከባድ ለ ሶ ቪዲዮ ኤዲቲንግ የምትለዋ በዚህ አኒሜሽን ገባች ማለት ነው። ይችን ቪዲዮ ኤዲቲንግ ከሊቆይ ወይም ቪዲዮ ኤዲቲንግ የጽሁፉ እንትን ዱሬሽን በምን ያክል ሰከንድ ይቆይ የሚለውን ለመወሰን ደግሞ እዚች ጋር ይቺ ፓርት ወሳኝ ነች ማለት ነው። ለስንት ሰከንድ ይሄ ቪዲዮ ይቆይ እዚህ ላይ የሚለውን ለመወሰን ይቺ ወሳኝ ነች። አኒሜሽኗ በስንት ሰከንድ ትቆይ የሚለውን ነው። መጨመር እንችላለን፣ መቀነስ እንችላለን። ወደዚህም መጨመርና መቀነስ። ቪዲዮ ኤዲቲንግ በዚች ቪዲዮ ኤዲቲንግ ማለት ነው። ሶ ሬት አድርገን እንወጣለን። አሁን ልክ ሲጀምር ቪዲዮ ኤዲቲንግ የሚለውም አብሮ ይገባል። ቪዲዮ ኤዲቲንግ ከባድ ለሚመስላችሁ ገባች ማለት ነው። ሶ ሳውንዱ አለ፣ አኒሜሽኑ አለ፣ ኤንድ ቴክስቱ አለ። ቆንጆ አጀማመር፣ ቆንጆ አካሄድ ማለት ነው። ይሄንን ለተከታታይ
10 ደቂቃም ሊሆን ይችላል፣ 5 ደቂቃም ሊሆን ይችላል፣ 2 ደቂቃ እንደ ቪዲዮአችሁ ርዝማኔ እያንዳንዷ ቱልስ ላይ እየተጠቀማችሁ ትሄዳላችሁ። ክሮፕ ማድረግ ተመሳሳይ ነው። ቴክስት ማስገባት ተመሳሳይ ነው። በዚህ ቦታ አሁን ፎቶ ማስገባት ልትፈልጉ ትችላላችሁ። ሶ አድ አድርጋችሁ ፎቶ የምታስገቡበት እንደገና ደግሞ ጽሁፋቸው ከኋላ እንዲሆን ኦር በተለያየ መንገድ ደግሞ ሌተስት የሆኑ ነገሮችን በቀጣይ ቪዲዮ እንሰራላችሁ ይሆናል። ዋናው ግን ይሄ ቱልስ ነው፣ በቀላሉ የምትጠቀሙት ነው። አኒሜት ማድረግ፣ ቴክስት ማስገባት፣ ክሮፕ ማድረግ፣ ትራንዚሽን መስራት እነኚህ ዋና ዋና የካፕከት ወይም የቪዲዮ ኤዲቲንግ ዋና ቱልስ ስለሆኑ እነኚህን በደንብ ተጠቀሙባቸው። ከጠቀማችሁ በእርግጠኝነት ይጠቅማችኋልን ብዬ አምናለሁ። ቪዲዮውን ላይክ አድርጉልኝ፣ አበረታቱ። በቀጣይ እንዲገባችሁ አድርጌ በሚመቻችሁ መንገድ አድርጌ እኔ የተቸገርኩበትን ነገር መፍትሄ እናንተ እንድታገኙ እሰራለሁ። በእርግጠኝነት ታተርፉበታላችሁ። ቤቱን ሰብስክራይብ አድርጋችሁ ውጡ። አመሰግናለሁ። ቴንኪው